ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ። HD ስፖርት። ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። የዕለተ ሰኞ ፕሮግራማችን ነው። የአንድ ሰዓት ቆይታ ይኖረዋል። በርካታ ጉዳዮች ይነሳሉ። በተለይም ደግሞ 23ኛ ሳምንቱ ላይ በደረሰው የእንግሊዝ ፕሪሚየር ሊግ መሪው አርሰናል በማንቸስተር ዩናይትድ የተሸነፈበት ውጤት ተመዝግቧል። የሊጉ ፉክክር አሁንም እንዲቀጥል ያደረገ ውጤት ተመዝግቦበታል። 23ኛ ሳምንት ላይ ምን ጉዳዮች አሉ? በተለይም ይሄ ትልቁን ጨዋታ በተመለከተ ሰፋ ያሉ ጉዳዮች ይነሳሉ። ማንቸስተር ዩናይትድ በአዲሱ ጊዜያዊ አሰልጣኝ ማይክል ካሪክ ስር የሊጉን አንደኛና ሁለተኛ ደረጃ ላይ የሚገኙ ቡድኖችን አሸንፎ ወደ አራተኛ ደረጃ ከፍ ያለበት ውጤት ታይቷል። ይህንን ጉዳይ ሰፋ አድርገን እንመለከታለን። አሰልጣኝ ጄምስ ሮሴኒዮሮን የቀጠረው ቼልሲም እንደዚሁ ባለድል ሆኗል። አስቶን ቪላም ጫና ማሳደሩን ቀጥሏል። ኡናይ ኤመሪና ቡድናቸው ወደ ሴንት ጄምስ ፓርክ ስቴዲየም አምርተው ከኒውካስል ጋር ተጫውተው 2-0 በሆነ ውጤት አሸንፈዋል። ስለዚህ አስቶን ቪላም ማንቸስተር ሲቲ ጋር ሁለተኛ ደረጃ ላይ ካለው ቡድን ጋር በነጥብ የተስተካከለበት ድል ሆኖ ተመዝግቧል። የዋንጫ ፉክክሩ ምን መልክ አለው የሚለውን ጉዳይ እየተመለከተን ቆይታ እናደርጋለን። አድማጭ ተመልካቾቻችን አብራችሁ እንድትቆዩ በአክብሮት ከወዲሁ እንጋብዛለን። ኤችዲ ስፖርት ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በማክበር እንጋብዛለን። ዛሬ እንግዲህ በአካልና ሁሴን ነው ቆይታ የምናደርገው ከሲያትል። ሁሴን እንዴት ነህ? ሰላም ነው ብያለሁ። ከፀሐያማው ሲያትል ሰላም ነው እንዴት ነህ? አለ ሁሴን እንዴት ነህ? እንደነ ዳዊት አይደለንም ለማለት ከሲያትል ስላልክ ነው እግረ መንገዴን ወሩ ልንገራቸው። እኔም ብዬ ከሆነ አድማጮች እንግዲህ በተለያየ መንገድ ሜቢ አዳምጠውት ሊሆን ይችላል ነው ከፍተኛ የሆነ ስኖ ወይም በረዶ በነዳይት ወዳሉበት አካባቢ ወደ ዲሲና አካባቢ ይጥላል የሚል ስጋት ነበረ። ያ ስጋት ዙሪያው ጠቅላላ እዛ አካባቢ በሙሉ ይሄ ኢስት ኮስት የሚባለው አካባቢ ያ ከፍተኛ ስኖ ጥሎ እንግዲህ ብዙ እንቅስቃሴዎች ተገጥቷል። እኛ ደግሞ ሞቃታማ ባይባልም ግን በአንጻሩ የሆነ አየር ላይ ሆነን ከእናንተ ጋር ቆይታ እናደርጋለን የሚለውን ነገር ለማስተላለፍ ነው። የማንቸስተርና የአርሰናል ጨዋታ መግቢያችንም ላይ ስናነሳ ነበረ። ይሄ ጨዋታ ተጠባቂነቱ በሀገራችን ደጋፊዎች መካከል ነው አይደለ? የእንግሊዝ ትልቁ ደርቢ ማንቸስተር ዩናይትድ እና የላንክሻየር ደርቢ፣ የዩናይትድ እና የሊቨርፑል ሊሆን ይችላል የሊጉ ትልቁ ደርቢ። ሌሎች ደርቢዎች አሉ። የሰሜን ለንደን ደርቢ አለ፣ የመርሲሳይድ ደርቢ አለ። ብዙ የለንደን ደርቢዎችን ልታነሳ ትችላለህ፣ የማንቸስተር ደርቢንም ጨምሮ ልታነሳ ትችላለህ። ግን ይሄ ከዲኤስቲቪ አብዮት በኋላ ብዙ የሀገራችን ደጋፊዎች የአርሰናል የዩናይትድ ሆነው እንግዲህ በሁለቱም አቅጣጫ ሆነው መበሻሸቁ ከድሮም ያለ ነው ሁሴኑና እንግሊዞች ፈረንሳዮችም ብዙ ትኩረት አልሰጡትም እያልከኝ ነበረ ከመግባታችን በፊት። እንደ ተራ ጨዋታ ነው የሚመለከቱት። ግን ለኛ ደጋፊና ለኛ አድማጭ ተራ ስላልሆነ ሰፊ የአየር ሰዓት ወስደን እዚህ ጨዋታ ላይ እናነሳለን። ከጨዋታ በፊት አሁን ያነሳው ነጥብ ላይ አሁን ዲኤስቲቪ በወቅቱ ያኔ ማለት 90ዎቹ ላይ ነው እንግዲህ ዲኤስቲቪ በደንብ ኦፊሻሊ ኢትዮጵያ ውስጥ ሁሉም ሲጠቀምበት የነበረው መጠቀም የጀመረው ማለት ነው። እና ዲኤስቲቪ አሁን ቢጀምር ኖሮ ኢትዮጵያ ውስጥ የማንቸስተርና የአርሰናል ደጋፊ አይበዛም። ታውቃለህ በተለይ አሁን አርሰናል ላለፉት አርሰናል ደጋፊ አሁን የሲቲ ከማንቸስተር ዩናይትድ ይልቅ የሲቲ ደጋፊ ነበር ሊበልጥ የሚችለው የነበረው ኢትዮጵያ ውስጥ። በተለይ አፍሪካና ኢትዮጵያ ኢትዮጵያ ብቻ ሳይሆን አፍሪካ ውስጥ በጠቅላላው ይሄ የዲኤስቲቪ ተጽዕኖ ነው። ያኔ በወቅቱ ሁለቱ ቡድኖች ጠንካራ ስለነበሩ ሁለቱንም ጠንካራ ስለሆኑና በሊጉ ተፎካካሪ ስለሆኑ ደጋፊዎች ደግሞ ከሁለት አንዱን ይደግፋሉ። ግማሹ በጨዋታ ግማሹ አሁን ለምሳሌ የአርሰናል ደጋፊዎች ለምንድን ነው የአርሰናል ደጋፊ ሆንከው ስትለው ብዙ ጊዜ የሚነግርህ አንድ ጥቁር ተጫዋቾችን ይልሃል። ቲየሪ ኦንሪ ያኔ ነው ማለት ያኔ በዛ በጠንካራ በነበረበት ሰዓት በቲየሪ ኦንሪ ይልሃል።
የጥቁር ተጫዋቾች ያልከው ነገር አለ። ሁለት የአርሴን ቬንገር መነሻ ይላል። ውበት ኳሳቸው አርት ስለሆነ ለማየት ደስ ስለሚል ለዛ ነው ይልሃል። የማንቸስተር ዩናይትድ ደጋፊ ደግሞ ስትለው ፈርጉሰንን ያነሳልሃል። በተለይ የዴቪድ ቤካም በወቅቱ ዴቪድ ቤካም ትልቅ እና ኤሪክ ካንቶና ትልቅ እንትን ነበራቸው ደጋፊን በመሰብሰብ በኩል ማለት ነው። እና ከዛ በኋላ ደግሞ ክሪስቲያኖ ሮናልዶ መጣ እና ግን በተለይ እነሱ ብዙዎቹ በዛ ምክንያት ነበር ማን ዩናይትድን ወደ ማን ዩናይትድ የሄዱበት ምክንያት ነው ማለት እና ያ የዲኤስቲቪ በወቅቱ የወለደው እንትን ነው እና በጊዜው ደግሞ የሁለቱ ተፈካካሪዎች ስለሆኑ አሁን ቢሆን ነው ራሱ ከ20 ዓመት በኋላ ቢሆን ነው አስበው ይሄ ነገር አይከሰትም ነበር ብለህ እንድትደመድም ትክክል። የማንቸስተር አሁን እኮ አንዳንድ ቦታዎች ላይ ስታይ እኛ ሀገር እኛ የምንኖርበት ሀገርም እኮ ትንንሽ ልጆቹ ነው የማን ደጋፊ ነው እንደዚህ ኳስ ታለው የሆነም ስትላ የማንቸስተር ሲቲ ምና ይሉሃልና እንዳልከው ከዩናይትድ አይሉም ያ ሊቨርፑል የሚሉ የተወሰኑ ልጆችን ታያለ። ማንቸስተር ሲቲ ደግሞ በስፋት የማንቸስተር ሲቲ ደጋፊዎች በስፋት እየመጡ እንዳለ የሚያሳይ ነውና የማንቸስተር ደጋፊዎች የመጡበት ምክንያት ይሄንን በተለይ አረቦቹ ሲቲን ማንቸስተር ሲቲ ደጋፊዎች ነው ማለት አረቦቹ ሲቲን ከያዙ በኋላ ነው ጠንካራ ይሆናል። ምን ፔሌግሪኒ ጊዜ ከዛ ደግሞ ማንቺኒ ምናምን እንደዚህ ያሉ ሲዘዋወሩ ሻምፒዮን መሆን ተጀመረ። በዛ ሰዓት ሲቲን ይደግፉ የነበሩ ናቸው። አሁን እንግዲህ አድገው የሲቲ ደጋፊዎች የሆኑት ገብቷል። ከዛ በኋላ ግልጽ ነው ማንቸስተር ሲቲ የብዙ ፔፕ ጋርዲዮላ ጥሩ ፉትቦል ስለሚጫወት ስለሚያሸንፍ በሱ የሚማረኩ ብዙዎች ይኖራሉ። ግዴታ ይኖራሉ። ያ ግዴታ ወደ ፔፕን የሚያደንቅ ከሆነ የሲቲን ጨዋታ ያህል በቃ ሲቲ ሲያሸንፍ እንደዚህ አይነት ነገሮች አብሮት ከፔፕ ጋር ይመጣል። ብዙ የባርሴሎና ደጋፊ በጣም ብዙ ትክክል። እኔ የቅርብ ጓደኛ አሁን እዛው ዲሲ ያለው ተስፋ የምትወስደው ተስፋ ስላሴ ያው በኢንተርስፖርት አዘጋጅ ስም በሱ ተጠቀም ስለነበረ ነው። እሱ አሁን የማን ዩናይትድ ደጋፊ ነበረ በፊት። አሁን ግን የሲቲ ደጋፊ ነው። ፔፕን ስለሚወደው ማለት በፔፕ ምክንያት የሲቲ ደጋፊ ሆኗል። ምሳሌ ገብቷል። አሁን እንትኖች እንደዚህ ይለዋወጣሉ። ወቅቶች በተለያዩ ምክንያቶች ደጋፊዎች የዛውን ያህል ደግሞ ይበዛሉ ማለት ነው። የሆነ ወቅት በጆዜ ሞሪኖ ጊዜ ደግሞ የቼልሲ ደጋፊ በርከት ብሎ ነበር አይደል? ቼልሲም ሻምፒዮን መሆን ሲጀምር ያው የአብራሞቪች መምጣት ከ2003 2005 ማለት ነው 2004-5 ያኔ የአብራሞቪች መምጣት እንደገና ቲሙ ባለድል መሆን እንደገና ደግሞ ሞሪኖ መምጣት በሚሰጡት አስተያየት ምናምን ሰዎች በተለያዩ ምክንያት ይወዷቸዋል። እኔ ለሞሪኖ ስል ይልሃል። ሞሪኖ ስትል አሁን ሞሪኖ ጥሩ ፉትቦል ላይ ቢጫወት አይደለም፣ ግን በሞሪኖ አፕሮች በሚናገረው ቃል ሚዲያ ላይ በሚያወጣው ነገር ሚዲያ ላይ ባለው አክተርነት ነው እንጂ በኳሱ አይደለም። እና ከዛ በኋላ ግን ያው ሻምፒዮን ሲሆን ግን 7-8 ዓመት ስትሆን ብዙ ጊዜ ትወዳለህ። ዋንጫ የሚበላ ቡድን ብዙ ጊዜ በአብዛኛው ደጋፊ ብዙ ይኖረዋል። ስትበስል ደግሞ ጥሩ ፉትቦል ለሚጫወተው ደግሞ ታገዛለህ። ስትበስል ደግሞ ከዛ ትወስናል። ብዙ ጊዜ እንደዛ ነው። ስለዚህ ደጋፊነቱ ሊቀያየር ይችላል ነው የምትለው? አጋጥሞ አያውቅም? አሁን እኔ ብዙ ማውቃቸው ልጆች አሉ፣ ሰዎች አሉ። ልጆኝ እንትና ነበርኩ በቃ አጭበርብሮኛል፣ ወደዚህ ተለውጫል ይላል። አጭበርብሮኛል ይላል። ብዙ አስተውዬ ስለማላውቅ ገርቦ ነው። እውነት አስተውያለሁ። አንተም ትላንት ነው የጀመርከው እኮ ኳስ። ኦኬ እሺ፣ እንደነው እሺ። ለማንኛውም በርቺ፣ አይዞሽ። እሺ፣ የማንቸስተርና የአርሰናልን ጨዋታ ካስተላለፉን ጀምር ሁሴን። የኔና የዴቭን ፕሮግራም የሌሎችን ፕሮግራሞች ላይ ተከታትለን ሊሆን ይችላል። ጋብሪኤል ጄሱስ ወይንስ ቪክቶር ዮኬሬሽ በጨዋታው በአርሰናል 9 ቁጥር ቦታ ላይ ማንም በቀዳሚነት መጀመር አለበት የሚለው ጉዳይ ይነሳ ነበረ። ደግሞ በዩናይትድ በኩል አሁን የኮቢ ሜኖ በቋሚ አሰላለፍ ውስጥ የመጀመር ሁኔታና ከዚህም በኋላ ሊቀጥል እንደሚችል በቃ ልዩነቶች እንደዚህ ናቸው አይደል? ሁሴን በጣም ትንንሽ ማርጂኖች ናቸው። አሁን ኮቢ ሜኖ ወደ አማካኝ ክፍል አመጣ። ቀድሞ አሞሪም እድል የሚሰጣቸው ተጫዋቾች አሁን ይቀመጣሉ ማለት ነው። እንደዚህ አይነት ነገሮች አሉ። ከጨዋታ በፊት የሚነሱ ነገሮችና አሰላለፉን በተመለከተ እናንሳና ወደ ጨዋታው እናልፋለን። አዎ አንተ እንዳልከው ማንን ያሰልፋል የሚለው ጥያቄ
ትኩረት ያለው በአርሰናል ነው እንጂ በማንቸስተር ዩናይትድ አይደለም። ምክንያቱም ማንቸስተር ዩናይትድ የመጨረሻውን ጨዋታ ያደረገው ከማንቸስተር ሲቲ ነው። ኦልድ ትራፎርድ ላይ ነው። በአሳማኝ ጨዋታ ነው ያሸነፈው። በአሳማኝ ብቃት ነው ያሸነፈው። ስለዚህ ይሄ ቡድን አሸናፊ ስለሆነ ሌላ ውድድር ስለሌለው በሳምንት አንዴ ስለሚጫወት የሚቀጥል ሳምንቱም ሙሉ ይሄንን ቲም በዚሁ በነበረው ስብስብ በነበረው ስታርቲንግ ላይ ናፕ ነው ትሬኒንግ ሊያሰራ የሚችለው አሰልጣኙ እና ስለዚህ አሁን አንድ ሳምንት ስታርፋለ ፍሬሽ ሆነህ ነው የምትመጣው። ሳምንት ማረፍ ቀላ እንደምታውቀው ማንቸስተር ዩናይትድ በዚህ ሲዝን 40 ጨዋታ ያደርጋል ነው እየተባለ ያለው አይደለም? ማክሲመም 40 እየተባለ ነው። አሁን አርሰናል ከወዲሁ 31 ደርሷል። እንግዲህ አስበው እና በዚህ ላይ የሶስቱ ውድድሮች ላይ ገና አለበት ቻምፒየንስ ሊግ ምናምን አለበት እና ሊጉንም ትተህ ማለት ነው ጨምረህ ማለት ነው እና ከዛ ብዙ ጨዋታ እንደሚያደርግ እና ስለዚህ አሁን ማን ዩናይትድ የላይናፕ ለውጥ ቢያደርግ ብዙዎቹ ለምን ብሎ መጠየቃቸው አይቀርም። የአሰላለፍ ለውጥ ቢያደርግ እንዴ ለምን ይቀይረዋል? ያለፈው ሳምንት እሷን ምክንያቱም ያን የማንቸስተር ሲቲን ሲያሸንፉ አጠቃላይ 11ዱም ነበሩ ቤስት። የምትመርጠው ተጫዋች አልነበር። መርጠህ እንትና አሪፍ ነው እንትና አሪፍ ነው ብለህ የምትለው 11ዱም እንደ ቡድን ነው በደንብ ዶሚኔት አድርገው ምንድን ነው ውጤታማ የሆኑት። ሲከላከሉም ጥሩ ነበሩ። በካውንተርም ሲሄዱ ያው ኳሱን ሰጥተው በካውንተርም ሲሄዱ ስኬታማ ስለነበሩ። አርሰናል ጋር ግን ስትመጣ የኢንተር ሚላን የሳንሲሮ ጨዋታ ታነሳለህ። ቅድም አንተ እንዳልከው እንግዲህ ማይሰለፍ የሚለውን ነገር ያነሳው የሳንሲሮ ጨዋታ ነው። የሳንሲሮ ውጤት ነው እና እንግዲህ ላይናፑን ስታየው ኢንተር ሚላንን ካየው ቀላል ቲም አይደለም። የሴሪያው መሪ ነው። ሴሪያው ደግሞ በአውሮፓ ውስጥ 5 ቶፕ ውስጥ ያለ አንዱ እንትን ነው። በዚህ ላይ ኢንተር ሚላን ሳንሲሮ ላይ ነው፣ ሜዳው ላይ ነው። 2 ሶስተኛ ደግሞ ኢንተር ሚላን የቻምፒየንስ ሊግ የጨዋታ ባህሪው ጨዋታን ልምድ በደንብ ያካበተ ቡድን ነው ኢንተር ሚላን እና ስለዚህ ይሄንን ቡድን 3-1 ያሸነፈው ቡድን መሰለፍ አለበት። ቅድም እንዳልነው አሸናፊ ቡድን መምጣት አለበት ስለሚባል መሰለፍ አለበት ወይንስ የተወሰነ ለውጥ አድርጎ ይመጣል ብለህ ጥያቄ እንድታነሳ ያደርጋል። ስለዚህ አሁን አርቴታ ይህን አሸናፊ ቲም ቀይሯል። ኦፍ ኮርስ ለምሳሌ ኦድጋርድ ብሬክ ሰጥቶታል፣ አልተጠቀመበትም። ራይስ ለሚሽን የገባው እንጂ አይገባም ነበር። ለካርዱ ሲል ነው የገባው፣ ግልጽ ነው እና 10 ደቂቃ ምናምን የተጫወተው ራይስ ካለው ጉልበት 10 ደቂቃ ለሱ ምንም አይደለም፣ የተፈጥሮ ጉልበት ነው ማለት። እንደገና ደግሞ የኮሬሽም አልተሰለፈም። ያው በረኛውን ኦኬ ስራ ብዙም አይበዛበትም፣ በረኛውም የለም እና ስለዚህ አሁን ከዛ ውስጥ እንግዲህ ኦድጋርድን ቅድሚያ ሰጠ፣ ራይስም ገባ። ዋናው መነሻ የኮሬሽ ቦታ ነበር። በሱ ቦታ ላይ ጂሰስን አስገባ። እሱ ምልብ ሁሉም ጥያቄ የሚያነሳው ቦታ ነው። ያ ቦታ ያ ፖዚሽን ግን ማንም ያልጠበቀው ግን የሂንካፔ መሰለፍ ነው። ለእኔ ማንም የሚጠብቀው አይመስለኝም። እሱን ያሰልፈዋል ብለህ መጠበቅ ትንሽ አስቸጋሪ ነው። ምክንያቱም አንደኛ ጉዳት ላይ ነው ገና አሁን እንግዲህ የመጣው እና ከመቼው ማች ፊትነሱን እንትን ብሎ ምን ብለህ ጥያቄ እንድታና አጠብቀውም ግን አሰለፈው እና ኦፍኮርስ ለምን ይሄንን ቁማር ሰራ ካልክ ግልጽ ነው። ፊት ለፊቱ እዛ ኮሪዶር ላይ አማድ አለ። ያ ኮሪዶር ላይ አማድ አለ። በዚህ ላይ ደግሞ ሰሞኑን ያን ራይት ሲያወራ አማድን ፈራለሁ ሲል ነበረ። ራሷን ተጽዕኖ መፍጠሩ አይቀርም በቲሙ ላይ እንደዚህ ምክንያቱም ያን ራይት ሌጀንድ እና ስለዚህ አሁን ሂንካፔ ገባው። ለምንድን ነው ካልከኝ ፈጣን ነው፣ ውሳኔ ላይ በጣም ፈጣን ነው። ሻዶ ሲያደርግ ጎበዝ ነው። የምትሰጠውን ሰው ሲከላከልልህ በመከላከሉ በኩል በጣም ጥሩ ነው እና ስለዚህም ሐማድን ከሰርቪስ ውጭ አድርጎታል። ምንም ጥያቄ የለውም። በ88 ደቂቃ ውስጥ ሐማድ ቦክስ ውስጥ አንዴ ነው የገባው። እንግዲህ 88 ደቂቃ ድረስ ተጫውቷል። በኋላ ነው የተቀየረው። ሹት ምንም አላደረገም። ኦን ታርጌትም
ወደ ውጭም ሹት አላደረገም። ቻንስ ምንም ክሬት አላደረገም። ስለዚህ የሂንካፔ መግባት ስኬታማ ነው ትላለህ በመከላከሉ በኩል። ግን ተጫዋቹ ከዚህ በፊት ከዳዊት ጋር ስናወራ ነበር፣ ደካማ ጎን ግን አለው። ደካማ ጎኑ ምንድነው? ወደፊት ሄዶ ቲሙን በመርዳት በኩል ሻርፕ አይደለም፣ ልምድ ይጎለዋል እና ሴንተር ሲያደርግ ራሱ ሴንተር ኳሶቹ ውጤታማ አይደሉም። በትክክል ቦታ ላይ አደገኛ ዞን ውስጥ የሚገኙ አይደሉም። በርቀት በሁለተኛው ብረት ከርቀት አድርጎ ነው በርቀት ሁለተኛው ብረት ላይ የሚልከው እና ውጤታማ አይደለም ወደፊት ሲሄድ። ስለዚህ አሁን እሱን አየውና በዚህ በተለይ ቲሙን በማጥቃት በኩል ደግሞ ቲሙ ብዙ ኳስ ይዟል፣ ብዙ ፋይናል ሰርድ የሚደርሰው እሱ ነው። ስለዚህ ይሄ ተጫዋች በመርዳቱ በኩል ጥሩ ስላልሆነ አራቱን ተጫዋቾች ሲቀይር ቤን ዋይትንም አብሮ አስገባ እና ምክንያቱም የቤን ዋይት ሞር ሴንተር በማድረግ በኩል ክሮስ በማድረግ በኩል የተሻለ ነገር አለው ከሂንካፔ ይልቅ እና ስለዚህ የሂንካፔ መውጣት ግድ ነበርና አስወጥቶታል። ይህም በማጥቃቱ በኩል ኤፌክቲቭ ስላሉ በመከላከሉ በኩል በትክክል ስራውን ተወጥቷል ትላለ። በማንቸስተር ዩናይትድ በኩል ካልክ ተመልሼ ወዳላ ልመልስንና እንግዲህ ቅድም ያልኩ በኦልድ ትራፎርድ 1-0 የተሸነፈ ቡድን ነው። እንግዲህ የመጀመሪያ ጨዋታ ላይ አርሰናል ነው ያሸነፈው ኦልድ ትራፎርድ እና ስለዚህ አሁን ይሄንን ድል አድርጎ 6 ነጥብ መውሰድ ታርጌት አድርጎ የመጣ ነው አርሰናል። ግን ማንቸስተር ዩናይትድ የኦልድ ትራፎርድ ጨዋታ ላይ ያው ሳምንት ሙሉ ቢሞገስም ቅድም እንዳልነው ኤክስጂ 2.27 ለ0.45 6 ቢግ ቻንስ ያለ ምንም 7 ኦን ታርጌት ሹት አድርጎ ሲቲ 1 ሹት አድርጎ በላይ ሆኖ አሳምኖ ነው ያሸነፈው እና ግን ልዩነቱ ምንድነው? ሆም ላይ ነው ይሄ ጨዋታ የተደረገው። ይሄ ጨዋታ ሆም ላይ ነው። አሁን የሚሄደው ግን አዌይ ማች ላይ ነው የሚገጥሙ ደግሞ የፕሪሚየር ሊጉ የመዋዥቅ ቲም አርሰናልን ነው። በሲዝኑ እስካሁን በሜዳው ያልተሸነፈው አርሰናልን ነው። በዚህ ላይ ደግሞ በ8 ዓመት ሁለቱ በጋራ ማንቸስተር ዩናይትድ አርሰናልን ማሸነፍ ያላሸነፈበት ረጅም ጊዜ ያስቆጠረ ነው። ስለዚህ አሁን በኦልድ ትራፎርድ ያለው ሳይኮሎጂ እና እዚህ ሆም ላይ ያለው ሳይኮሎጂ በፍጹም አይገናኝም እና ይሄም ደግሞ ሲጀመር የታየ ነበር። ወደ ጨዋታ ከመግባቴ በፊት ይሄም በኋላ እገልጽልሃለሁ ለዚህ እና ይሄን ነው የምልህ በላይናፑ ላይ ትክክል ሁሴኑ። እንግዲህ የጄሱስ እና የዮኬሬሽ እንደውም ጥሩ ቁማር ነው ይሄ። አርቴታ እንደዚህ አይነት ነገሮች ላይ ለአንጋፋዎቹ ወይም እሱ የኔ ተጫዋቾች ለሚላቸው ቅድሚያ ይሰጣል ብለህ ታስባለህ። የሚገርመው ግን ሁሴኑ በቃ አሁን በደንብ በውጩን ማየት ያለበት ይመስላል አይደል? ሉዊስ ስኬሊ ከዚህ በኋላ ምን ተስፋ አለው ብለህ ትጠብቃለህ? ተጫዋቹ በ2026 የዓለም ዋንጫ መሳተፍ ፍላጎት አለው። አሁን ያንን እድል ያገኛል። በጣም ትልቅ ፈተና እንደሚሆንበት በእርግጠኝነት ከወዲሁ እንድትናገር ያደርጋል። እንዳልከው የሂንካፔ በሌቨርኩሰንም ተጫዋችነቱ ሁሴኑ ከሶስቱ የመሃል ተከላካዮች የግራው ላይ የሚጫወት ይሄ ስቴሽነሪ ፉልባክ የምትለው አይነት በጣም ወደፊት እየሄደ ብዙ ክሮሶች የሚያደርግ አይነት ተጫዋች አይደለም። ግን ጥሩነቱ የመከላከል ብቃቱ በጣም ጥሩ ስለሆነ አሁን ተወጥቷል እኮ በመከላከሉ በኩል እኮ ነገርኩህ እኮ አማደን እኮ ከጨዋታ ውጪ አድርጎታል። ትክክል እንደዚህ አይነት ብቃትም ስላለው ያንን ምርጫ ማድረጉን በእርግጠኝነት እንድትናገር ያደርጋል። እንደው ግን ጨዋታው ምን መልክ ነበረው የሚለውን ጉዳይ ግን ልትናወራ ነው? እሺ ቀጥል። እንደው ከጨዋታው ምን አይነት መልክ ነበረው የሚለውን ጉዳይ በተመለከተ ከማንሳታችን በፊት ሁሴኑ የፓትሪክ ቬራ ከጨዋታ በኋላ የተሰጠ አስተያየትን አይተኸው ከሆነ ስካይ ስፖርት ላይ እያየሁት ነበር። ስካይ ስፖርት ላይ እየተናገረ ነበርና ትምህርት ነበር ሲሰጣቸው የነበረው ባይዘዌይ ያ ጥሩ ነው። ለነቪና ለሮኪን ትምህርት ነው የሰጣቸው። የምሬ ነው ማለት እኔ ተከታትዬዋለሁ። እንደውም ዘግይቼ ነው ወደዚህ ጨዋታ ስዘጋጀ ነበር። በጣም ስቦኝ ስለነበር አቋርጬዋለሁ። በርግጥ አሁን እነ ዴሊ ሜል ምናምን አውጥተውታል መሰለኝ። ያው ስካይ እንትን እነሱ እንትን ስለሆነ ምንጫቸው ስለሆነ
ትክክል። አሁን የተወሰነ የአርሰናል ተጫዋቾች ላይ የአእምሮ ሁኔታ ሜንታል ስትሬንግዝን በተመለከተ ጥያቄ አለኝ የሚል ነገርን በጨዋታው መሸነፍ ብዙ ችግር ላይኖረው ይችላል፣ ግን እንዴት ነው የተሸነፈው? እዛ ላይ አርሰናል ያሳየው ፐርፎርማንስ ነው እንድናደድ የሚያደርገኝ የሚል ነገርን አንስቷል። በሁለቱ መስመሮች የሳካ የትሮሳር መስመርን በሁለቱም በኩል ተጽዕኖ መፍጠርና ዩናይትድን አደገኛ ነገር ውስጥ የሚያስፈራ ነገር ውስጥ መክተት አልቻሉም። ቡድኑ የሚፈልገውን መንፈስ ከፍ የሚያደርግ መሪ ይፈልጋል የሚል ነገርን አንስቷል። ይሄ መሪ ደግሞ ሜዳ ላይ ጨዋታውን በደንብ ተረድቶ ኢነርጂ የሚያስፈልገው ቦታ ላይ ቡድኑ ኢነርጂ እንዲኖረው በማድረግ ደግሞ ሪስክ መውሰድም ካለበት ያንን ሪስክ እንዲወስድ የሚያደርግ አንድ መሪ ተጫዋች ያስፈልጋል። ይሄንን የምለው ቡድኑ ኳሊቲ ስላለው ወይም ጥራት ስላለው ብቃት ስላለው ነው የሚል ነገርን አንስቷልና በአጠቃላይ ግን በፐርፎርማንስ ዋይዝ እሷን ነው የመዘዘዋት እነሱ። በፐርፎርማንስ ዋይዝ ግን ጥያቄዎች አንስተዋል። አጥቂዎቹ እያገቡ አይደለም፣ በኋላ እጠቅስልሃለሁ። እና አጥቂዎቹ ለምንድን ነው ብለው ጠይቀው ሲናገሩ ነበርና የተናገረው መልስ እንዴት አንጀት አርስ ነው። ከዚህ በኋላ አርሰናል ሻምፒዮን ይሆናል ወይ በሚለው ምን ማድረግ አለበት አርቴታ አሁን መልበሻ ቤት እነዚህ ሰፋ ያሉ እነዚህ ነገሮች አላወጡትም። የቁንጽሏን ነገርና ግልጽ ነው ገብቷል። እነሱ የሚጎትቷት ያችን አርሰናልን አእምሮ የሚረብሸዋን ነው መዘዘው ነው። ግን እሱ የተናገራቸው ነገሮች ግን ትምህርት ሰጠህ ያልኩ ለዚህ ነበር። እነሱ እንደሚያስቡት አይደለም ያሰበው። እሱ እንደ ፈረንሳዮቹ ነው ያሰበው። አሁን ያው ፈረንሳይና እንግሊዝ ጋዜጠኞች የሚያስቡት አንድ አይደለም ታውቃለህ። ሁሌ እነግርሃለሁ። ሁለቱንም የማንበብ ዕድሉ ስላለኝ አውቀዋለሁ፣ ማነጻጸር ስለምችል ማለት ነው። ሮይኪን አይተኸዋል። አሁን በቃ ከፊት መምራታቸው ራሳቸው ላይ ችግር እየፈጠረባቸው ነው አለ። በአርሰናል ላይ ዛሬ ፕሬሸር ተመልክቻለሁ። ሁሉም ነገር ጫና እንዲኖረው ጫና እንዲሰማቸው አድርጓቸዋል። ለነገሩ አሁን ብቻ አይደለም፣ ባለፉት ጥቂት ሳምንታት ይህንን ምልክት ስናየው ነበረ እና አሁን እንደ አዲስ ሪሴት ማድረግ አለባቸው። አሁንም መሪ ነን። ከሳምንት በፊት አለ ከሁለት ቀን በፊት እኮ ሳንሲሮ ላይ ያሸንፈዋል። ስለሱ ሁሉ አንስቷል ቪዬራ። ሳምንት ይላል። አሁን ከሁለት ቀን በፊት ትልቁን የአውሮፓውን ክለብ ኢንተር ሚላንን አሸንፈውታል። ሞመንተሙን መልሶ ማግኘት አለበት የሚል ነገርን አንስቷልና እዚህ ቡድን ላይ አሁን የኮንፊደንስ ጥያቄ የቱ ጋር ነው ያለነው? በቻምፒየንስ ሊጉ በሌሎች ውድድሮች ትልቅ ቦታ ላይ ነን ያለነው፣ ያሉበትን ቦታ ያለማመን ነገር ሁሉ አለባቸው የሚል ነገር ያው ብዙ ጊዜ እንደምታውቀው የሚናገረው ነገር በአንድ ጨዋታ ላይ ይሰቅልሃል። መልሶ ነገርኩ እኮ ትምህርት ሰጣቸው እኮ ነው የምልህ። እንትኑን በደንብ ብትሰማው በቃ አንተም ጋዜጣው እንትኑን ሰምተዋል፣ ላይቭ አይተዋል። ላይቭን ሳይሆን ኤስፔን ላይ ያለው ነው የተመለከቱት የነበረ። ለማንኛውም ጨዋታው ምን መልክ ነበረው የሚለውን ሁሴኑ ግን ከዛ በፊት አንድ ነገር ልንገር፣ የገረመኝ ነገር ቅድም ስለ ላይናፑ ያስገረመን ነገር ስናወራ ነበር አይደለም? ማንቸስተር ዩናይትድ እና ማንቸስተር ሲቲ ሲጫወቱ 0-0 እያሉ ዳሎት በማነው በሲቲው ማነው ፉልባክ ተጫዋች ቤልጂየሙ ልጅ በዶኩ ላይ ፋውል ሰርቶ ነበር አይተኸው እንደሆነ እና ኤ ካርድ ይገባው ነበር። ውጤቱ 0-0 ነው። ኤ ካርድ ቢሰጥ ኖሮ ይሄ ውጤት ይከሰታል። 2-0 ሆኖ የማን ዩናይትድ ዶሚኔሽን ይቀጥላል። አታውቀውም። ግን ያንን ትልቅ ስህተት የሰሩት ቫር ላይ የነበሩት የዛሬው የመሃል ዳኛው ግሬግ ፓውሰን ናቸው። ያንን ትልቅ ስህተት ፈጥረው እንዴት ነው ትልቅ ጨዋታ በማግስቱ የምትሰጣቸው? ይሄ የሃዋርድ ቤብ ኮሚቴ እንዴት ነው የሚገመግመው ዳኞችን ብለህ ጥያቄ እንድታነሳ የሚያደርግ ይመስለኛል። ኦፍኮርስ ዛሬም ፈጥረዋል አልፈጠሩም ሌላ ጉዳይ ነው። ግን ራሱ መመደባቸው ራሱ አንተ ትናንትና ጨዋታ አበላሽተህ ውጤትን እንዲለውጥ አድርገህ ዛሬ መልሰህ እሱን ዳኛ ትመድበዋለህ፣ ትልቅ ቦታ ትሰጠዋለህ፣ ትልቅ ጨዋታ ትሰጠዋለህ። ይሄ ትንሽ አስገርሞኛል። ይሄን ልንገርህ ለማለት ነው። ይሄንን ለመናገር ፈልጌ ነው። ጨዋታው ምን መልክ ነበር? ወደ ጨዋታው ስንገባ
የመጀመሪያው 30 ደቂቃ ዝም ብለህ ስታቱን ስትመለከት ቦል ፖዚሽን 53 ለአርሰናል፣ ሹት 6-2፣ ኮርና 4-0፣ ፋይናል ሰርድ የመጨረሻው 30 ሜትር ላይ 42-12፣ ፔናልቲ ቦክስ ውስጥ በመግባት በኩል አርሰናል 11 ሲገባ ማንቸስተር ዩናይትድ ምንም አልገባም። እንግዲህ የመጀመሪያው 30 ደቂቃ ማለት ነው። ይሄ ምን ያህል ሙሉ የአርሰናል የበላይነት መኖሩን ያሳያል። እና በዚህ ጊዜ ውስጥ አርሰናል እንግዲህ ያው 30 ደቂቃ ውስጥ ኦን ጎል ከተባለ 1-0 መርቷል በቲምበር እና ግን ኦን ጎሉ ቲምበር በፈጠረው ጫና መሆኑ መታወቅ አለበት። ማርቲኔዝ ጋር አጠገቡ ነበር። ከእንቅስቃሴው በፊትም ሲጎታተሩ ነበር። እዛ እንቅስቃሴ ሴንተር ከማድረጉ በፊት ኳሱ እሱ ጋር ከመድረሱና ራሱ ላይ ከማስቆጠሩ በፊት እንትን ሲሉ ነበረ፣ ሲፈታተጉ ነበረ። ያ መፈታተግ የፈጠረው ስነ ልቦና ነው ተጫዋቹ ራሱ ላይ እንዲያገባ። እንደውም ስታየው ደጋግመህ ስታገባ አይመስልም፣ እንትናም የነካው ይመስላል። አሻሚ ነገር አለበት። ኤኒዌይ ግን ለኦን ጎል መዝግቦታል። ስለዚህ አሁን በዚህ 30 ደቂቃ ውስጥ እንደዚህ ነበር፣ አርሰናል የበላይነት ነበር። 35ኛው ደቂቃ ላይ ግን ማነው ዝም ብለህ 35 ደቂቃውን ጎልና 35 ደቂቃ ድረስ ስትመለከት አርሰናል ያገባል ነው እንጂ የምትለው ማን ዩናይትድ ያገባል። ምክንያቱም ወደ ቦክስም አይገባም፣ ከስንት አንድ ነው ፋይናል ሰርድ የሚመጣው። ስለዚህ ዝም ብለህ ስትመለከት ያን ነው እንድትገምት ነው። ግን 37ኛው ደቂቃ ላይ የማርቲን ዙቢሜንዲ ጊፍት ነገሮችን ሁሉ ለውጠውታል። እና ዙቢሜንዲ ኳሱን የተቀበለው ከራይስ ነው። አይተውን ከራይስ ተቀብሎ ራይስ ወደ ነፃ ስፔስ ውስጥ እየገባ ነበር እና እየገባ እያሳየው እጁን እያነሳ ፕሮቮክ እያደረገው ስጠኝ እያለው ነበረ። ዙቢሜንዲ ግን አክሽኑን ከመቀጠል ይልቅ ኳሱን ወደ ኋላ ነው የመለሰው። ብዙ ጊዜ እንደዚህ አይነት ችግር አለበት ማለት እንደዚህ እኔ ሪያል ሶሲዳድ እያለ እና አሁን ያለው ዙቢሜንዲ አርሰናል ልዩነቱ እዛ ጋር ነው። አሁን ሁሉም ያሞግሱታል፣ ሲያገባ ነው ሲያሞግሱት የነበረው። ግን እኔ የምፈልገው የነበረው ይሄ በተለይ ቀጥታ የሆነ መስመር ላይን ብሬክ ፓሶች አሉ አይደለም፣ እንደሱ እና ፎርዋርድ ነው ብዙ ጊዜ የሚያስብ የነበረው ስፔን እያለ። እዚህ ግን ለምን እንደሆነ ብዙ ጊዜ ሪሳይክል ሳይረግ ትመለከተዋለህ። ለምን እንደሆነ አላውቅም። ብዙ ጊዜ ፓስና እነዚህ ሆሪዞንታል ነገሮች አይደል፣ እንደዛ ነገር አለ። አሁን እሱ ነገር አይመቸኝም። አሁን እንደዛ አይነት ስህተት ሲፈጥር ለሁለተኛ ጊዜ እኮ ነው። ከዚህ በፊትም እንደዚሁ እንትን ብሏል እና አንድ ጨዋታ ላይ እንደዚሁ ጊፍት ሰጥቷል እና ያቺ ኳስ ባክ ሲያደርግ ያቺ ስጦታ በአርሰናል ስነ ልቦና ላይ ትልቅ ተጽዕኖ ፈጥራለች። 1-1 ወጡ እረፍት። ሰከንድ ሃፍ ላይ ደግሞ ሲገቡ 4 ደቂቃ ከምናምን ነው ኦልሞስት 5 ደቂቃ ብሎ ስለሚዘግብ ነው እንጂ ጎሉን 5 ደቂቃ ውስጥ ነው እንደተጀመረ ጎሉ የገባው እና እረፍት ላይ ያው ፒኮክ ኤንቢሲና ፒኮክ ላይ ሬቤካ ውጤቱን ገምቱ ብላ ነበር 1-1 እያሉ እና የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ቲም ሃዋርድ ለአርሰናል 2-1 አለ። ሮቢ ሄርሊ የሚሉትም 2-1 አለ እና ይሄ ግምት የሁሉም ነው የነሱ። ምክንያቱም ለ35 ደቂቃ ዶሚኔሽኑ በአርሰናል ነው፣ ሜዳ ላይ ነው። ስለዚህ ያሸንፋል ብለህ ነው የምትገምተው እንጂ ሲጀመር ግን እንዳልኩ በ5 ደቂቃ ውስጥ 50ኛው ደቂቃ ላይ ሁለተኛውን ጎል አስቆጠረ እና ዶርጉ ምርጥ ጎል ነው ያገባው። አጨራረሱ በጣም ቤስት ጎል ነው። ግን ከአክሽኑ በፊት አሁንም ስህተት የነበሩ በማርቲን ዙቢሜንዲ ላይ ነበር። ማርቲን ዙቢሜንዲ ያን ኳስ አክሽኑን ከመከተል ይልቅ እጁ ላይ ነበረ። እጁ ላይ የሚለውን ፋውሉን እንዲቆምለት ነው እንጂ እንትን ያለው እንጂ አክሽኑን መከና አግሬሲቭ አልሆነም። በዚህ ላይ ደግሞ አግሬሲቭ አልሆነም። ወትሮ አግሬሲቭ ነው እንደዛ ነገር ላይ ፋውል ቢጫ ካርድ ብዙ ጊዜ ያው ይሄ ልጅ እና በደንብ በቃ ስፔሱን ሰጠው ሹት እንዲያደርግ አመቻቸለት ልበልህ እና የሱ ሁለተኛ ትልቅ ስህተት አንድ ዛ ጊፍት ሰጠ፣ እዚህ ላይ ሁለተኛ ዘነ ኦፍ ኮርስ በአንድ ቴስታ ሞክሯል። ከዛ በፊት በረኛው ያወጣበት ነበር አይታልና 2-1 ሲሆኑ
ማንቸስተር ዩናይትድ ሞር ኤነርጂ እንዲይዝ አደረገው። ይበልጥ አቅም እንዲኖረው፣ ጉልበቱ እንዲኖረው፣ ስፒሪቱ እንዲመጣ አድርጎታል። ያ ሳይኮሎጂውም እንዳልከው ስፒሪቱ ያው ይሄ ሁሉ ከሳይኮሎጂ ጋር የተያዘና እና ሁኔታው ደግሞ ያላማረው አርቴታ በሜዳ ላይ ካሉት ከ10 ተጫዋቾች 4ቱን ነው ያስወጣው። ይሄ ማለት 40% ማለት ነው። እና ይሄ 40% ከቲሙ ከቀየርክ ለቲሙ ግማሽ ኤነርጂ ይዘህ መጣ ማለት ነው። ፍሬሽነት እንዲኖረው ታደርጋለህ ማለት ነው። እና በዛ ለውጡ ላይ ደግሞ የሆነ በደንብ የጥናት ይመስላል። ምክንያቱም ቤን ዋይትን አስገብቷል፣ ዮኮሬሽን አስገብቷል። እና ዮኮሬሽን ሲያስገባ እና ቤን ዋይት ያው ሴንተር ፓሶቹ ቅድም ጥሩ ስለሆኑ ማለት ነው እንደዛ እንዲጠቀም በሆኑ እና በእርግጥ የአራቱን ተጫዋቾች መግባት በዚህ ላይ ደግሞ 2ቱ ረጃጅሞች ናቸው፣ ዮኮሬሽና ሜሪኖ። የበፊቶቹ አጭሮች ናቸው። እና በእርግጥም ያው ሜሪኖ አግብቶ ነገሩ ያው 2-2 እንዲሆኑ እና ጠቅሟል። ግን ኩና ደግሞ ወዲያው 2-2 ከሆኑ ብዙዎች አሁን ሌኪፕ ላይ ሲመዘገን 2-2 ከሆኑ በኋላ አለ ሌኪፕ ሪፖርት ሲያቀርብ አርሰናል ያገባል ብለን ነው ሲጠበቅ ነው አለ። ያልታሰበው ጎል 2 ደቂቃ ከ58 ሰከንድ ውስጥ ኩና አግብቶ ስፔስ ሰጥቶት እሱም ቆንጆ ጎል አግብቶ 3-2 ለማሸነፍ የተቻለው እና ጨዋታውን እንደዚህ ነው። ግን ሰፊ ነገርም ነግርህ ስለ ማን ዩናይትድ እና ስለ አርሰናል በእለቱ ደግሞ የምናገረው ጨዋታውን በተመለከተ ይሄን ነው ማለት ያ እንዳነሳው ነው ሁሴን። ይሄ እንደውም አንተ የመጀመሪያዎቹን 30 ደቂቃዎች 53 አልክ እንጂ 65% ይላል አትሌቲክ ላይ የተመለከትኩት 4 ኮርናዎች እየጠቀስካቸው የነበራቸው ቁጥሮች ላይ እንደውም 65% ገደማ ነው የሚለው የአርሰናል። እኔ ይያለ በደንብ 30 ደቂቃ ላይ ያ እንትኑን ይያለ ያ ቁጥሩ እሱማ በመሃል እኮ እስከ 70% ነበር እኮ ወደ 14ኛው ደቂቃ ላይ እኮ 70% ነበር፣ 70-30 ነበር ቦል ፖዚሽን። ያ በጣም ዩናይትድ እንዳነሳው ነው ሁሌም እንደሚባለው እንደዚህ አይነት እንቅስቃሴዎች እንደዚህ አይነት ጨዋታዎች ደግሞ የቀድሞ ከቡድኑ ሌጀንዶች አንደኛውን በአሰልጣኝነት ቀጥሮ በቃ ራሱ ካሪክ መሆኑ ብቻ ተጫዋቾች እንዲያከብሩት ያደርጋቸዋል አይደል? ማድሪድ ስኬታማ ሲሆን ክርስቲያኖ ሮናልዶን ማዘዝ የሚችለው ዚዳን ስለሆነ ነው። ከዚዳን ውጪ አሁን ታስታውሳለህ ራፋ ቤኒቴዝ የቅጣት ምት ቴክኒክ ሊያሳዩት በቃ ሳቀባቸው እንደዚህ አይነት ሐሳቦችን ግን ዚዳን ላሳይ ቢለው ያሳያል። ልክ ዩናይትድ ቤትም ዩናይትድ ተጫዋቾች ይሄ ማንቸስተር ዩናይትድ ነው ለማሊያ ተጫወቱ ቢል ኦኬ እሱ እኮ ለማሊያ የሚጫወት የነበረ አስደናቂ ተጫዋች ነው ብሎ የማይክል ካሪክን የመስማት አይነት ነገርና እንደዚህ አይነት እንቅስቃሴዎች እንደዚህ አይነት አሰልጣኞች ብዙ ጊዜ ያው ሞቲቬሽን ላይ ስራዎችን በሚገባ እንደሚሰሩ ደግሞ ባለፈውም ሳነሳ ነበረ ሁሴኑ የማይክል ካሪክ መንገድ ባልሆነ መልኩ ነው አሁን እነዚህን 2 ጨዋታዎች አፕሮች ያደረገበት ካውንተር መንገድ ነው። የሱ መንገድ ግን ኳስ በመያዝ ነው። ኳስ ይዞ በደንብ ቦሮ ላይ ምልህ አንድ ሀተታ ሳነብ ነበረ ሌኪፕ ላይና ይሄንን ሲል አንተ ያልከው ነገር አንብቤያለሁ። ያ አይነት መንገድ ነው እንደውም አሁን በጣም ሁሉም ነገር የኦሌ ፒኤስጂን ካሸነፈ በኋላ እነ ጋሪ ኔቭል የስንት ዓመቱ ሊሰጠ ምናምን እያሉ እየጠየቁት ነበረ። አሁንም ወዲያውኑ ከዚህኛውም ጨዋታ መጠናቀቅ በኋላ ብዙ ሀሳብ ሰጪዎች እያሉ የነበረው በቃ ከዚህም በላይ ከሰመርም በላይ መቆየት አለበት በዚህ ቡድን የሚለው ነገር ነው። ግን ዩናይትድ እንደዚህ አይነት ችግር የለበትም። ኦፍ ኮርስ ውጤቱን የማኮሰስ እንደዚህ ሳይሆን በአስደናቂ ኢነርጂ ነው እንዳነሳው አንተም ስትለው ነበረ ከ30 ደቂቃ በኋላ እና ከጎሉ መቆጠር በኋላ ያ የዙቢሜንዲ ጊፍት የዩናይትድ ተጫዋቾችን ሳይኮሎጂ በደንብ ቡስት አድርጎታል። የሆነ ነገር እንዲያለሙ ያደረጋቸው ይመስላልና ዩናይትድ ያው በቀጣይ ፉላም እንደዚህ አይነት ጨዋታዎች ይኖራሉና ሞር ፖሴሽን ቤዝድ እግር ኳስ ሲጫወት ወይም አሁን አንደርዶግ ሆኖ የገባ ያለው አርሰናል ነው ከሁለቱም ጋር ዩናይትድ ነው ከሁለቱም ጨዋታዎች ስታነጻጽር ያ ነው። ዩናይትድ ግን አሁን በቃ በፍሮንት ፉት ወይም ዋና ተገማች ሆኖ የሚገባበት የፉላሙ ጨዋታስ ላይ ምን አይነት መልክ ይኖራል የሚለው ጉዳይ ይጠበቃል። ሁሌም ዩናይትድ እንደዚህ አይነት በኢነርጂ በሳይኮሎጂ ያሉ ትልልቅ ጨዋታዎች ላይ
አንተ እንደምትለው ይሄ ወጥመድ የሆኑ ጨዋታዎች ያደርግብሃልና የአይነት ነገር የሆነ ይመስላል። እንደው ይሄንን ሐሳብ ለማከል ነው 2017 ላይ ነው ለመጨረሻ ጊዜ በፈረንጆች አቆጣጠር 2017 ታህሳስ ወር ላይ ነበር ኤሚሬትስ ላይ ዩናይትድ ድል አግኝቶ የነበረው። ደግሞ የአርቴታን ቁጥር አይተው ከሆነ ሁሴኑ ከ117 ጨዋታዎች ኤሚሬትስ ላይ ባደረጋቸው 117 ጨዋታዎች ለስድስተኛ ጊዜ ብቻ ነው 3 ጎል ሜዳው ላይ የተቆጠረው። ያ በጣም ትንሽ ነው። ይህንን ቁጥር ሲያነሱ የሚገርም ቁጥር ነው። 117 ውስጥ 6 ጌም ነው ያልከኝ? 6 ጌም ብቻ ነው 3 ጎል እና ከዛ የተቆጠረበት ነው። ይህን ነገር ተመልክቻለሁ። ዶርጉ ጎሉን ገልጸዋል ሁሴኑ፣ እጅግ ምርጥ ነው። የኩናሃ ደግሞ በቃ ለሊጉ ማስታወቂያ የሚሆን እጅግ ፎርስ የአርሰናል ራይስም ዙቢሜንዲም ቦታቸው መሆን ያለበት እዛ ላይ ነው። ግን ያ ሁሉ ስፔስ አግኝቶ እንዲጠቀም የሆነበት ደግሞ አጠቃቀሙ ቴክኒኩ እጅግ ኦፍኮርስ ኩናሃ እንደዚህ አይነት ግቦችን ዩናይትድ ቤት ብቻ አይደለም ባለፈው 14 ጎሎች ባስቆጠረበት የውድድር ዓመት 2-3 እንደዚህ አይነት ጎሎችን አስቆጥሮ ተመልክተናል። ውልቭስም እያለና እንደ ትሬድ ማርክ ልትቆጥረለት ይችላል። ዶርጉ 26 የመጀመሪያ ጨዋታዎች ላይ ሁሴኖ ጎል አላስቆጠረም ነበረ። ባለፉት 6 ጨዋታዎች ግን 3 ግቦች ላይ ደርሷል። የማንቸስተር ሲቲ ላይ አሸናፊ አድርጓቸዋል። እዚህኛውም ላይ ደግሞ እንደዚሁ ተከታታይ ግቦችን ማስቆጠር አዲሱ ሚና የተመቸው ይመስላል። ከ3-4-3 ወይም ከ3-5-2 አሁን ወደ 4-2-3-1 መጥቶ አማካኝ ክፍል ላይ ግራ ክፍሉን ይዞ እንዲጫወት ሲያደርገው ያለው ቴክኒካል ኳሊቲ ወደፊት ሲጠጋ አስደናቂ መሆኑን እያየንበት ጨዋታ ይመስለኛል። ኦፍኮርስ የአርሰናል የበላይነትን ስናነሳ ነበረ እንደው ጋብሪኤል ጄሱስ በ60 ደቂቃዎች ምን አይነት ቁጥር ነበረው የሚለውንና የዮኬሬሽን አውጥቶ እየተመለከትኩኝ ነበረ ሁሴኑ 60 ደቂቃ የተጫወተው 60 ደቂቃ አካባቢ የተጫወተው ጄሱስ 26 ተቾች ነበሩት። እንዳልኩት 60 ደቂቃ ነው። አንድ ሹት ነው ያደረገው። 0.01 ኤክስጂ ነው የነበረው። የመጨረሻዎቹን 30 ደቂቃዎች የተጫወተው ዮኬሬሽ 7 ተቾችን ብቻ ነው ያደረገው የሚል ነገር እየተመለከትኩ ነበርና አጥቂዎች ግብ ያስቆጠሩለት አይደለም። አንተም ትላለህ ብዙ ጊዜ አርሰናል ዋንጫ የሚያነሳው ግብ ስለማይቆጠረበት በመከላከል ብቃቱ ሊሆን ይችላል። ልክ የመከላከል ብቃት ውስጥ ደግሞ እንደዚህ አይነት ክፍተቶች እንደዚህ አይነት መሸነፎችና ውጤት ማጣቶች ሲኖሩ ደግሞ ማግባት አለብህ። አግብተ እነዚህን ውጤቶች ማካካስ አለብና ያ በማይሆንባቸው መንገዶች ደግሞ መቸገር ሊኖር እንደሚችል ያሳያልና ምንድነው የነበረው የሚለውን ከጨዋታው ውጭ ያለውን ነገር እንመልከት። ከአሸናፊው ከማንቸስተር ዩናይትድ ልጀምርልህ። ማን ዩናይትድ በዕለቱ ያሳየው ብቃት አድናቆት ይሰጠዋል። አድናቆት ትሰጣለህ ግዴታ እና ከአርሰናል በተሻለ መልኩ ብልጥ ነበሩ ማለት ጌሙን ማኔጅ ያደረጉበት ሁኔታ በብልጠት ነው የጨረሱት እና ጫና የበዛባቸው ሰዓት ላይ በተለይ ቅድም ያልኩ የመጀመሪያ 35 ደቂቃ ውስጥ ማለት ነው ያንን የአርሰናል ጫና ለመቋቋም የወሰዱት እርምጃ በጣም ቤስት ነበር። በጣም አንደኛ አለርት ነበሩ። ዲፌንሶቹ በጣም ሲባል አለርት ነበሩ፣ ንቁ ነበሩ። በዚህ ላይ ፈጠን ብለው ግሩፕ ይሆናሉ። ስፔሱን ያጠቡታል፣ ኮምፓክት ያደርጉታል። እንደዚህ አይነት ኳሊቲ ማንቸስተር ዩናይትድ አልነበረውም በፊት አልነበረውም። የማንቸስተር ዩናይትድ ትልቁ ችግር ዲፌንስ ላይ ነበር እና ዲፌንሱ ክፍተት አለ፣ በደንብ ጋፕ አለው። ዘርዘር ብለው ነው መከላከሉን ስራ የሚሰሩት። ዛሬ ግን ትላንት ግን ግሩፕ ሆነው በደንብ ጫና ስፔሱን ዘግተው ኮምፓክት አድርገው እድል እንዳይሰጡ አድርጓቸዋል። ለአርሰናል እንዳያስቡ አሳሱ። በዚህ ላይ አክሱ ላይ ግሩፕ ሆነው ስለሚሆኑ አርሰናል ሳይወድ በግዱ ወደ መስመር ኳሱ እንዲያወጣ ይገደድ ነበር። ወደ መስመር እንዲያወጣ ሲገደድ ትመለከታል እና ደጋግሞ ደግሞ ሲያዩት ከመስመር ሴንተር የሚደረጉ ኳሶች ምንም ውጤታማ አይደሉም። አንደኛ በረኛው በጣም ጥሩ ነበር። የዩናይትድ በረኛ በጣም አንቲሲፔሽኑ በጣም ጥሩ ነበር አይደል? በጣም ጥሩ ነው። በጣም ንቁም ነበር። ለምሳሌ የሳካ በብረት ስር የመታ ኳስ ሌላው በረኛ ቢሆን ይገባ ነበር። እሱ ጎል ነበር በእርግጠኝ ነው ማለት ያወጣው ወደ ኮርና ማዕዘን ያወጣው ኳስ ማለት በቅርቡ ቋሚ ላይ የመታው ኳስ ማለት ነው። አዎ በሮቱ ላይ ስራ አውጥቶ ውጭ ያወጣው እና አርሰናልን ግዴታ ወደ ዋይድ አክሽን እንዲወስድ አድርጎታል። ከዛ ሴንተር እንዲያደርግ እና ሴንተር
እንዲያደርግና ሴንተሩ ደግሞ ውጤታማ እንዳይሆን አድርጎ ምክንያቱም እነሱ መሀል ላይ እሱ ላይ ግሩፕ ሆኖ በደንብ እየጠበቁት ነው እና እዛ ውስጥ ታዲያ የካሴሜሮ እና የማጉዌር ስራ በጣም ትልቅ ስራ ነበር። በዚህ ሙቭመንት ላይ የካዜሜሮ እና የማጉዌር ትልቅ ድርሻ ትልቅ ነበር። ለምሳሌ ካዜሜሮ 4 ጊዜ ክሊር አድርጓል። 4 ጊዜ በራሱ በመቅጨት ክሊር አድርጓል። 4 ጊዜ ሪከቨሪ አድርጓል። 2 ፋውል ሲሰራበት እሱ ግን 1 ፋውል የሰራው ታስበው። በአብዛኛው 30 ሜትር ላይ ማንቸስተር ዩናይትድ አርሰናል ጊዜ ባሳለፈበት ሰዓት 1 ብቻ ፋውል መስራቱ ይሄ ምን ያህል ተጠንቅቆ ይጫወት እንደነበረ ነው የሚያሳይ። ካሴሜሮ ማጉዌርን ደግሞ የማጉዌርን ስታት ነው 9 ኳስ ክሊር አድርጓል። 5 በራሱ ገጭቷል። በራሱ ክሊር ከ9 ሌላ ማለት ነው 5 ክሊር አድርጓል። 2 ሪከቨሪ ኳሶች አሉ። ዱዋል ላይ 100% ነበረ ማጉዌር ዛሬ ታውቃለህ። በመሬትም 3 ጊዜ 3 አሸንፏል። በአየር ላይም 2 ጊዜ አሸንፏል። በቴስታም ማለት ነው እና ፋውል 2 ፋውል ሲደረግ እሱ ግን አንድም አላደረገም። አንድም ፋውል አልሰራም። እነዚህ ሁለቱ አክስ እንትኖች የአክስ ዞን ውስጥ የሚገናኙ ተጫዋቾች ናቸው ሁለቱ እና እነሱ ሁለቱ በድምር 1 ፋውል ነው የሰሩት። ይሄ ማለት ምን ያህል ንጹህ ኳስ ይጫወቱ እንደነበር ነው የሚያሳየህ እና ያውም አስበው ኳስ እኮ የበዛው በዛ ሜዳ ላይ ነው ያለፈው። 1/3 ላይ ነው ቁምብልዛ 30 ሜትር ላይ ነው ብዙ ያለፈው እና በዚህ ላይ ጎልኪፐሩ ነገር ያለው በጣም ጎበዝ ነበር፣ አክቲቭ ነበር። 3 ኳስ ነው ሴቭ ያደረገው። 3 ኳስ ብቻ አይደለም 1.72 ኤክስጂ ነው ፌስድ ያደረገው ታውቃለህ። 1.72 ኤክስጂ ማለት እንግዲህ ቢያንስ ወደ 2 የሚጠጋባ ጎል አድኗል ማለት ነው። ውጤቱ 4-3 ይሆን ነበር ማለት ነው። ገብቶሃል? እና በዚህ በበረኛ ምክንያት ግን እና እነዚህ 3ቱ ተጫዋቾች በዚህ በዲፌንሲቭ ስራ ላይ ጎላ ይበሉ እንጂ አጠቃላይ ግን ዲፌንሱ በጣም ጥሩ ነበርና ይሄ ብቻ አይደለም። ማንቸስተር ዩናይትድ ሞር ከአርሰናል ይበልጥ አግሬሲቭ ነበሩ ይታያል። በተለይ ዱዋል ላይ ሰከንድ ቦል ላይ አግሬሲቭ ነበሩ ከአርሰናል ይልቅና የሚያገኟቸውን ጥቂት ኳሶች ገብተዋል። ብዙ ለዛኛው ነው የሚሰጡት፣ ግን የሚያገኟቸውን ጥቂት ኳሶች በሲምፕል ኳስ ሄደው አደጋ ይፈጥራሉ እና በዚህ ላይ ደግሞ በሁለቱ ቡድኖች መሀል ላይ ልዩነቱ ምንድነው? ማንቸስተር ዩናይትድ የተረጋጋ ካልም ነበር፣ ያኛው ግን በተቃራኒው ነበር። መጣዳፎች ነበሩ አይደለ? እና ኳሱን ቅድም እንደነገርኩ አርሰናል እስከ 70% ድረስ ቦሉን ፖሰስ አድርጓል። እንግዲህ ያው በተለያዩ ሞሜንቶች ማለት ነው። ግን የሚያገኙት ማንቸስተር ዩናይትዶች የሚያገኙትን ጥቂት ኳሶች አንደኛ ኳሱን ቅድም ብያለሁ ሲምፕል ነው ብያለሁ። በዚህ ላይ ሲምፕል ብቻ መሆኑ ብቻ ሳይሆን ፎርዋርድ አክሽን ነው የሚለውና ኳሱን ወደፊት ነው ቶሎ የሚልኩት። ምክንያቱም ለምንድን ነው አርሰናል ሁሌ እንደምናየው ከኋላ በጣም ስፔሱን ክፍት አድርጎ ነው የሚጫወተው ከኋላ በጀርባ ከተከላካዮቹ ጀርባ ማለት ነው። እና ስለዚህ አሁን ማን ዩናይትድ ይሄንን ይጠቀምበት ነበር። በደንብ ተጠንቶ የመጣ መሆኑን ያስታውቃል። አሁን ቅድም ያልከው የካሪክ ሀሳብ አይደለም ተበል እንጂ ግን ሁኔታውን ስታየው ግን የጥናት ይመስላል ያደረጉት እና ጌም ማኔጅመንት በኩል የተዋጣለት ነበረ ማንቸስተር ዩናይትድ እና አርሰናል ሲቸኩል ለማግባት ሲቸኩል ደጋፊዎች ኃይል ሲሰጡ እነ ማን ዩናይትዶች ግን ወዲያው ያቀዘቅዙታል። ገብቷል? ፓሲዝ ያቀዘቅዙታል። በዚህ ላይ ደግሞ ፐርፌክት ነበር ፓሳቸው፣ ሲምፕል ነበር፣ ስኬታማ ነበር እና በትክክል የዚህ ካውንተር አታክ ስልታቸው በደንብ ተሳክቶላቸዋል እና ምክንያቱም ቅድም እንዳልኩ አርሰናል በሃይላይን ስለሚከላከል ማን ዩናይትድ ፈጥነው ስፔስ በጀርባ በኩል ያገኛሉና ቶሎ ብለው ስፔስ ስለሚያገኙ ውሳኔዎቻቸው ውጤታማ ነበር። ለምሳሌ ጎሎቹን ዶርጉ ያንን ሹት ወዲያው አገኘ፣ ስፔስ አገኘ፣ ሹት አደረገ በቃ ኤፌክቲቭ ስኬታማ ነበር። ኩናም ያንን ስፔስ አገኘ፣ ወዲያው ስፔሱ እንዳገኘ ተጠቀመበት፣ ሹት አደረገ። ሁለቱም ኳስ እኮ ከፔናልቲ ቦክስ ውጭ ነው የተገኙት። ገብቷል? እና ይሄ ማለት ሬር ነው። እንደዚህ ታገኛቸውን ሹት ወዲያው ወደ ጎል ማግባት ሬር ነው። ግን
ቀናቸው ነበር። ይህንን ሞመንት ደግሞ ተጠቀሙበት፣ ገብቷል፣ ተጠቀሙበት በደንብ እና ይሄን ነው የምልህ በማንቸስተር ዩናይትድ በኩል። በአርሰናል በኩል ስንመጣ በሳንሲሮ ላይ የአርሰናል ትልቁ ኳሊቲ መረጋጋቱ ነበር። ስትረጋጋ ጌም የማንበብ የመረዳት የመወሰን እድል ታገኛለህ እና ካልተረጋጋህ ግን ከኳስ ጋርም ያለ ኳስ የምታደርጋቸው ነገሮች ሁሉ ይበላሻሉ። ከኳስ ጋር ጥሩ ፓስ አታደርግም፣ እርግጠኛ አይደለም ፓስ ለማድረግ። ያለ ኳስ ደግሞ ፖዚሽናል ስህተቶች ትፈጥራለህ፣ ቦታ አያያዝነት ችግር ትፈጥራለህ እና በተለይ ያ ጎሉ ከገባ ጊፍት አልኩ ቅድም፣ ጎሉ ከገባ በኋላ ይሄ በደንብ ጎልቶ ወጥቶበታል ያለ መረጋጋቱ እና ከረፍት መልስ ጎሉም ከገባ ስለዚህ አርሰናል ሪከቨር ለማድረግ በጣም ተቸግሯል እና አለመረጋጋቱ የቀድሞ ኳሊቲው እንዲያጣጥጓል። ዘንድሮ የአርሰናል ኳሊቲ ምንድን ነው ካልከኝ 2-3 ነጥብ ልንገር። አንደኛው ፈጥኖ ኳስን ሲያጡ ፈጥኖ ይደራጃሉ። ዲፌንሱ እና ይሄ ከዲፌንሱ በፊት ያለ የመጀመሪያው መጋረጃ ፈጥኖ ነው የሚደራጀው። ዛሬ ልክ እንደሱ ነው ማን ዩናይትድ የነበረው ፈጥኖ ይደራጃል እና ሁለተኛ ፕሬሲንግ ላይ ደግሞ ፕሬስ ያደርጉ ኃይለኞች ናቸው። አሁን የዮከሬሽን ያጡት ዛሬ ለዚህ ነው። ዮከሬሽን በደንብ አተውታል። የጂሰስ መግባት ምንም ፕሬስ አያደርግም፣ ምንም ጫና አይፈጥርም። ፊዚካሊ ብቻ ሳይሆን በቃ የሆነ ጫና የመፍጠር አቅሙ ደካማ ነው። ያ ግን ከሰውነቱ ጋር ተደምሮ ያስቸግራል፣ ያስጨንቃል እና እነዚህን ኳሊቲዎችን አጥቷል እና እነዚህን ሁለት ኳሊቲዎችን ደግሞ ቤስት ኳሊቲዎቹ ነበሩ እዚህም ደረጃ ያደረሱት እነዚህ ሁለቱ ኳሊቲዎች ናቸው። እነዚህን ኳሊቲዎችን በማጣቱ ማን ዩናይትድ ደግሞ በካውንተር ፈጣን ስለሆነ ፈጣኖች ስለሆኑ ካውንተር ሲሄዱ አርሰናሎች ቶሎ ለመደራጀት አልቻሉም እና ስፔስ ይከፍታሉ። ገብታ መደራረቦች ይታያሉ። 2-3 ተጫዋቾች አንድ ቦታ ላይ ሌላ ቦታ ሰፊ ክፍተት ኖሮ ማለት ነው እንደ ጎሎቹ እንደተገኙበት መንገድ እና በዚህ ላይ ሌላው 2-2 ሲሆኑ ራሱ ለማሸነፍ ነው የሄዱት እንጂ ለመከላከል አላሰቡም። ማለት ዲፌንሱም ለማጥቃት ነው ሲያስብ የነበረው እንጂ ለመከላከል አይደለም እና ይሄ ካውንተር ፕሬሲንጋቸው የለም ዛሬ። በቃ ደጋግሜ አይቼዋለሁ። ከስንት አንድ ነው ብልጭ የሚለው እንጂ አልነበረም። ይሄ ቶሎ አበላሽ ለመቀማት ነው አልነበረም እና 2-2 ሆነው መረጋጋት ሲገባቸው በመረጋጋት መንቀሳቀስ ሲገባቸው ሳይረጋጉ በ2 ደቂቃ ከ50 ኦልሞስት 3 ደቂቃ ውስጥ ያንን 1 ነጥብ አሳልፈው ሰጥተዋል እና ይሄ ነው ምላን ፓትሪክ ቪዬራ በዚህ በስካይ ላይም ይሄን ነገር እንትን ሲል ነበር እና ቅድም አንስቼልህ ነበር ይህን ጉዳይ የማንቸስተር የአርሰናል ተጫዋቾች አጥቂዎቹ በተለይ ጎል አያገቡ። እንትን ስታቱን እኮ እያየሁት ነው። ለምሳሌ ቡካዮ ሳካ 13 አፒራንስ በሁሉም ጠቅላላ ውድድር ምንም ጎል አላገባም እስካሁን። ቪክቶር ዮኬሬሽ ከፔናልቲ በስተቀር ላለፉት 11 ጨዋታ ምንም ጎል አላገባም። በፕሪሚየር ሊጉ ነው የምልህ፣ በ11 ፕሪሚየር ሊግ አላገባም። ጋብሪኤል ማርቲኔሊ ለ13 ፕሪሚየር ሊግ አፒራንስ ምንም ጎል አላገባም። ላስት 13 ጨዋታ ማለት ነው። ማድዌኬ ላስት 25 ፕሪሚየር ሊግ አፒራንስ ምንም ጎል አላገባም። ቶሳር ላስት 11 አፒራንስ በሁሉም ውድድር 1 ጎል ነው ያገባው እና ከዛ በተረፈ ቪክቶር ዮኬሬሽ 5፣ ቶሳር 5፣ 4 ኦን ጎል አለ። ኤዜ 4፣ ሜሪኖ 4፣ ራይስ 4፣ ሳካ 4 እና እነዚህ ነው ያገቡት እና አጥቂዎቹ ምንም ዋጋ የለም። በዚህ ያለ አጥቂ ጎል ሻምፒዮን መሆን ይቻላል ወይ ብሎ ሲጠይቁት ቪዬራ ምን እንደተቀል ቡድኑ እኮ እያሸነፈ ነው አለ። የሊጉ እኮ መሪ ነው አላቸው። የሚፈለገው ጎል ነው አይደለም። ከየአቅጣጫው እንደ ቲም ስለሚያገቡ ግለሰብ ጋር የተንጠለጠለ አይደለም። ኦፍ ኮርስ ትልቁ ችግር ምን አለ? ሴንተር የሚያደርጉ ኳሶች አይደረጉም ማለት ሴንተር የሚደረጉ ለምሳሌ ሴንተር ስታደርግ ተከላካይ እኮ ራሱ ያገባል። ለምሳሌ እንትና አርጀንቲናው ልጅ ያገባው እንደዚህ አይነት እድል ሴንተር በመደረጉ ነው። ዋው ወደ ቦክስ ውስጥ እንዲገባ በመደረጉ ነው። ኳስ ወደ ቦክስ መሄድ አለበት ነው የሚለው እና ከዛ ውጪ ግን ቲሙ እየመራ ነው፣ የሊጉ መሪ ነው። ስለዚህ በዚህ በኩል ምንም ሊታማ አይገባም። ኦፍ ኮርስ 9 ቁጥሩ ማግባት አለበት። አዎ ማግባት አለበት። ግን ቲሙ ግን
አሁንም የፕሪሚየር ሊግ ሁለተኛ ቤስት ስኮረር እኮ ነው። ሁለተኛ ጎል አግቢ ይሄን ሁሉ ጎል መቼም በኮርና አላገባም እና ስለዚህ አሁን ጎል አግቢ ነውና ይሄንን እንትን ከዛ ውጪ ግን ምን ጠየቁት አርቴታ ምን ማድረግ አለበት አሁን መልበሻ ቤት ብሎ ሲጠይቁት እንደውም ጫና ለመፍጠር አለና እንደ ነቪል አለው በሾርኔ ነገር ያው ነቪል ጫና እንደሚፈጥር ሳቀ። ነቪልም ሳቆ ሬኪንም ሲስቅ ነበር እና ኤኒዌይ እና አርቴታ መጀመሪያ ማድረግ ያለበት አለ ቴብሉን ማሳየት ነው አለ። በቃ የፕሪሚየር ሊጉ በ4 ነጥብ እየመሩ ነው አለ ነው። እንደውም ሻምፒዮን የመሆን እድል ነገር ስለሰው እንዴ ሻምፒዮን ይሆናል ብሎ አላቸው። አሁንም ሻምፒዮን 4 ነጥብ ማለት እኮ 2 ጨዋታ ማለት ነው። አሁን እንደዚህ ምልህ አሁን በሲዝኑ 3ኛው ሽንፈቱ መሰለኝ አሁን ይህ ሽንፈት እና በሲዝኑ 3 ሽንፈት የተሸነፈ ቡድን ከዚህ በኋላ ሪከቨር አያደርግም ማለት ከባድ በጣም ከባድ ነው ምልህ በ3 ጨዋታ የሚሸነፍ ቡድን ፊት ለፊቱ 2 ጨዋታ መሸነፍ በ2 ጨዋታ ነጥብ መጣል ካለበት 2 ነጥብ ይጥላል ብለህ ለመገመት አስቸጋሪ ነው የሚሆነው። ምክንያቱም በሲዝኑ ገና 3ኛው ጨዋታ ሽንፈት ነው። ስለዚህ 3 ጨዋታዎች ደግሞ ሽንፈቱ ራሳቸው ብዙም የአሳማኝ ይሄ ተበልጦ ምናምን አሁን ለምሳሌ ማንቸስተር ሲቲ በደንብ አሳምኖ ነው ያሸነፈው። ቅድም ያልናቸው ነገሮች አሉ። አሁን ዛሬ ስትመለከት ኦልሞስት ድሮ አድርጎ ነበር ላስት ሚኒት ላይ ነው ያው 3ኛው ግል የቪላን ስትመለከት እነዚህ 3ቱ ሽንፈቶች ራሳቸው የሊቨርፑልም የቆመ ኳስ ነው ያ ምንም በቃ በረኛው ምንም ማድረግ የማይችለው ኳስ ነው ያ ጎል 1-0 ያለቀውና ይሄ በቲሙ ድክመት እንደ ቲም ነው እንደ ቲም ድክመት አይደለም የተሸነፈው። እና ዛሬ ቪየራም ሲያወራ ነበረ የቲም አይደለም አለ ግለሰቦች በሚጠበቁበት ፎርም ላይ አልነበሩም ማለት እውነቱን ነው። ለምሳሌ ለኔ ዙቢሜንዲ በጣም ጥሩ አልነበረም ያ ትልቅ ስህተት ፈጥሯል። እሱም ቶሳር ጥሩ አልነበረም። ኦድጋርድ በቃ እኔ የፉትሳል ተጫዋች ነው አድርጌ እያየሁት የማየው አንደኛ ፈጥኖ ፓስ አያደርግም። ፈጥኖ ፓስ እስከሚያደርግ ይኸውልህ ኳሱን አመቻችቶ ፓስ እስከሚያደርግ ተቃራኒ ቡድኖች ብሎክ ያደርጉበታል። በቃ ይደርሱበታል። ውሳኔ ሳይወስን በጣም ስሎ ሆኗል እና ያውም 1 ሳምንት አልፎ ነው የመጣውና የአቅም ጥያቄ የለም እዚህ ላይ ደክሞት ነው እንዳትል ደክሞት አይደለም 1 ሳምንት አልፎ ነው የመጣውና እነዚህ የቶሳር ጥሩ አለመሆን የዙቢሜንዲ ጥሩ አለመሆን ኢቨን ማነው ስሙ ብራዚሉ ራሱ ጂሰስ እንደ ጣሊያኑ ጊዜ አልነበረ ቅድም ያነሳዋቸው ቁጥሮች ማለት የግለሰቦች አንዳንድ ግለሰብ ተጫዋቾች በሚፈለጉ ሌቭል ላይ አልነበሩ። ስለዚህ ይሄ ቢያጋጥም ትክክል ነው ትላለህ መሸነፍ አለባቸው ብለህ እንድትወስን ያደርጋል ማለት ነው። ትክክል ሁሴኖ የጄሱስን ቅድም ስናነሳ ነበር እንዳጠቃላይ በፐርፎርማንስ ዋይዝ ለጨዋታው ከመዘጋጀት አንፃር ወይም ጨዋታው ልክ መዘጋጀት ስለ ሜዳ ላይ ከገቡ በኋላ አሸናፊ ለመሆን በጣም የሚታገል ደግሞ እንዳነሳው አግሬሲቭ ከመሆንም አንፃር የሳይኮሎጂውን ጉዳይ አለ። የበላይ የነበረው ማንቸስተር ዩናይትድ አሸንፎ ወጥቷል የሚለውን ጉዳይ እናንሳና ይህንን ጨዋታ እንለፈው ነው። እንግዲህ የፕሪሚየር ሊጉ የዋንጫ አሸናፊ ለመሆን የሚደረገው ጥረት አሁንም ክፍት ሆኖ እንዲቀጥል አድርጓል። ማንቸስተር ሲቲ በዚህ ሳምንት ጨዋታውን ማሸነፍ ችሏል። ቀድሞ የተጠበቀ ወልቭስን ያሸንፋል ብለህ በሜዳው ላይ ነው 2-0 በሆነ ውጤት ገና በመጀመሪያው አጋማሽ በተቆጠሩ ግቦች ነው አሸንፈው የወጣውና አሁን ልዩነቱ ከአርሰናል ጋር 4 ነጥብ ነው። የአስቶን ቪላም እንደዚህ ኒውካስልን ትናንት ያሸነፈው አስገራሚ ውጤት እሱን አይቼዋለሁ ሰከንድ ሃፍ ላይ ግን ሁሴኖ የኒውካስል የዘንድሮ ብቃት እንድትተማመንበት ብዙ ከሳይኮሎጂ ጋር የተገናኙ እንደ ኢሳቅ አይነት ዋና ግብ አስቆጠራቸውን አጥተዋል። ደግሞ በሳምንት 2 ጨዋታዎችም የማድረግ ሁኔታ ሌላ ተጽዕኖ የፈጠረበት ቡድን ይመስላልና የዋንጫ ፉክክሩ
አሁንም ክፍት ነው እንዲቀጥል ያደረገው ውጤት ነው ልንለው እንችላለን። ሁሴን ነው የዚህኛው ሳምንት አጠቃላይ። አዎ ምል ፉክክሩ እንዳለህ እንድትጠብቀው ግን የኔ ጥያቄ አሁን ሳምንቱን ሙሉ በእርግጠኝ ነው የሚወራው በቃ አርሰናል ዋንጫ ሊያጣ ነው። 4 ነጥብ የሁለት ጨዋታ ዋጋ ነው። 4 ነጥብ የሁለት ጨዋታ ዋጋ ነው። እሱ ብቻ አይደለም። አሁን ማን ሲቲ ሊቨርፑል ላይም አለው ቀጥሎ መሰለኝ ከዚህ ምንድን ነው ከአንድ ጌም በኋላ ከሊቨርፑል አንፊልድ ላይ ነው ያለው። ከባድ ጨዋታ አለው። አሁን አርሰናል ሊድስ ላይ ነው የሚሄደው ምናምን። ስለዚህ ሲቲ እና አስቶን ቪላ ፊት ለፊታቸው ከባድ ጨዋታ ነው ያላቸው። ኦፍኮርስ አስቶን ቪላ ትተማመንበታለህ? እኔ ዋንጫ ድረስ እንኳን እንትና ይሄ ቶፕ 3 ውስጥ ለማጠናቀቅ ቶፕ 4 በእርግጠኝነት ይገባል። ያ እንደሱ የመግባት እድሉ አንደኛ 46 ነጥብ አለ ከማንቸስተር ዩናይትድ ጋር እና የማግኘት እድሉ ሰፊ ነው እና እኔ ሻምፒዮና ላይ ለመቆየት ነው እነሱ ጥረት የሚያደርጉት። 15 ጨዋታ ነው የቀረው። ስለዚህ አሁንም ኦፍ ኮርስ ግን ማንቸስተር ሲቲ ምን ያህል የዲፌንስ ችግር አለበት? አሁን መጥቷል። ግን ልጁ የጌይ መምጣት ያንን ይቀርፋል? ጥያቄ ምልክት ታነሳለህ። ከዛ አስቶን ቪላ ላይ እምነት ስለሌለህ ማለት ነው የለንም ስላለን። ከዛ ውጪ ግን ቶፕ 4 ለመግባት ግን ማን ዩናይትድ፣ ቼልሲ፣ ሊቨርፑል ኢቨን ፉልሃም ኦፍ ኮርስ አታምኑም ፉልሃምን ግን ያው በሶስቱ መካከል የሚደረገው ደግሞ ፉክክር ጠንካራ ነው። 38 37 36 ናቸው። ማን ዩናይትድ 38 ነው፣ ቼልሲ 37 ነው፣ ሊቨርፑል 36 ነው እና ይሄንም ቶፕ 4 ውስጥ ደግሞ ለመግባት ያለውም እንትን ፉክክር ክፍት ነው ነው። ከዛ ውጪ ግን ማን ዩናይትድ በቅድም ያልክ መሰለኝ መግቢያ በሚድ ቴብል ቲሞች ጋርስ ያለው ፎርም እንዴት ነው ጥያቄ እንድታነሳ ያደርጋል። ለማየት ያስቸግም። ምክንያቱም ስላልቅ ሁለቱን ጨዋታ ነው ያሸነፈው። አሁን 5 ጨዋታ አሸንፏል ካሪክ። እንደውም ቅድም እንዳልከው ይሰጠው ሲባል የቅድም የነገርኩህ የፒኮክ ላይ ግብ ጠባቂ የቀድሞ ግብ ጠባቂ ነው ያለው። ሮኪንም ነው ያለው እና በእርግጥ አሉ ብዙዎች የተነሱ እንትን አሉ። ያው ስሜታዊነት ነገር ስላለ ይሰጠው ሊሉ የሚችሉ ብዙዎች ይኖራሉ። ግን አሁን ክረምቱን እስከ ክረምት ድረስ መታየት አለበት የሚል እምነት አለ። ምክንያቱም እነዚህን ብቻ ሳይሆን ሚድ ቴብል ቲሞች ላይ እንዴት ነው ጌም አፕሮቹ ያኔ ማየቱ ይሻላል የሚል እምነት አለኝ። 15 ጨዋታዎች አሉት ሁሴኖ 17 ነበረ እንግዲህ ሁለቱን በድል አጠናቋል። 15 ጨዋታዎች ይቀሩታል። እንዳነሳው ዩናይትድ ማክሲመም የሚያደርገው የጨዋታ ቁጥር 40 ነው። ለአሰልጣኙ እንደ በጎ ነገር ዩናይትድ በየሳምንቱ አንዳንድ ጨዋታ ብቻ ስለሚያደርግ በደንብ ረፍት እያደረገ የሚፈልገውን ነገር ራሱ ሮሴኒዮር የቼልሲው አሰልጣኝ በሊግ ተጀምሮ አጋማሽ ላይ ስለመምጣት ሲጠየቅ ትሬኒንግ የለም አለ። በቃ ምንም የምታሰረው ትሬኒንግ የለም፣ የቡድን ስራ ምናምን የሚባል ነገር አይኖርም። በቃ ለጨዋታ መዘጋጀት ብቻ ነው። ከዛ ስለ ሪከቨሪ ወይም የሪከቨሪ ስራዎች መስራት እያለ ነበርና ይሄ አንድ ሳምንት ግን መሀል ላይ ቡድኑ ኢንተራፕት ስለማያደርገው በደንብ የሚፈልገው ነገር እንዲተገብሩለት የሚያደርጉ ስራዎችን ማይክል ካሪክ እንዲያሳይ እድል ይፈጥርለታል የሚለውን ነገር ለማንሳት ነው። ቼልሲ አሰልጣኙ እሱም ጅማሬው አጀማመሩ ጥሩ ነው በጣም ያ የገጠማቸው ቡድኖች የሚለውን ነገር ማንሳት ይኖርብሃል። አርሰናልን ገጥሞ ተሸንፏል። አነስ ያሉ ቡድን እንደ ቻርልተን ምን አይነት ቡድኖችን ነውና ኢቨን ክሪስታል ፓላስ ዋናውን ተጫዋች አጥቷል። ደግሞ በፎርም ረገድ 8ኛ ሽንፈቱ ነው የትናንቱን ጨዋታ። እንደው በዛው ካነሳ ነው ሁሴን ቀላል እንዴ ፓላስ ላይ ደግሞ አሸነፍ ቀላል አይደለም። ባይዘው እንዴ ለኔ ቀላል አይደለም። እንትኑ ኦልሞስት ቡድኑ ዘጭ ብሏል። አዎ ይገባኛል 8ኛ ያለ አሸናፊነት የተወጡት አንድ ሰሞን እኮ እነሱና ሰንደርላንድ ነበረ ሆይ ሲባል ነበር። አሁን ሰንደርላንድ 10ኛ ነው፣ ክሪስታል ፓላስ 15ኛ ነው። አሁን ጭራሽ ላለመውረድ ሊጫወት ነውና ግን መጀመሪያው 10 ሳምንት ላይ እነሱ ነበሩ ላይ አካባቢ ነበሩት። ትክክል። ፓላስን ሜዳው ላይ ግምትም ስጥ ብትባል እጅግ የሚያስቸግር አይነት እንቅስቃሴ ነበር። ኢቨን ቼልሲን ስታንፎርድ ብሪጅ ላይ 0-0 ነው ይዘው የወጡት ሊጉ ተጀምሮ 3ኛው ጨዋታ ላይና አሁን እዚህኛው ላይ ግን
ተሸንፏል። ስቴቫው አስደናቂ ግብ ነው ያስቆጠረው። ይሄ ብራዚላዊ ተጫዋች በደንብ ሪቻርድስ ከዚህ የበለጠ ማነው ታይሪክ ሚሼል ከዚህ የበለጠ ነገር ማድረግ ነበረበት። የሆነ ነገር ማድረግ ይችል ነበረው ያላቅም ግቡ እንዳይቆጠር ማድረጉ ላይ የተወሰነ ተከላካዩ ላይ ይሄ በደንብ አግሬሲቭ የመሆን ነገር አላየነበትም። ሙሴኖ ግን የስቴቫው የጨረሰበት መንገድ ደግሞ ሁለተኛው ግብም እንዲቆጠር ለፔድሮ ዣኦ ፔድሮ ድሩንበትና ፔድሮ ግቡን ያስቆጠረበት ደግሞ ኤንዞ ፈርናንዴስም ኮል ፓልመር ባይኖርም በፔናልቲ ኃላፊነት ወስዶ ግብነት እሱን አስቆጥሮ እንግዲህ 3-1 በሆነ ውጤት ተጠናቋል። እንዳነሳው የፕሪሚየር ሊጉ ፉክክር ከዚህ በኋላ የሚቀጥል ነው የሚሆነው። ኤችዲ ስፖርት የለተሰኘው ፕሮግራማችን የአንድ ሰዓት ቆይታ ነበረው። በርከት ያሉ ጉዳዮችን አነሳን፣ ትልቁን ጨዋታ ተመለከትን። አድማጮቻችን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በአካል ዳንኤል እና ሁሴን አብዱል ቀኒ ቆይታ አደረግን። ሁሴኖ ላንተም መልካም ጊዜ መልካም ሳምንት ይሁንልህ። አድማጭ ተመልካቾችም ሰላም ሁኑ ብያለሁ። ቻው ቻው፣ ባይ ባይ። ቻው ሁሴን። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርትስ